እሺ ፋሚሊዎቻችን አንደኛዋን ሚዜ ማለት ነው ፊቷን አላሳየም ብላናለች እንዴ እንዳደነገጡ ውበቷን አይታችሁ እንዳደነገጡ ያው ዙሪ እንዴ ያው ይዋል ማርክ ያዛ አረ እንደምን ፍታ በቃ ካልፈለገሽ ተዋት እንዴ አረ የምር ላይ ካልፈለገሽ ተዋት እና ይሄው ካልፈለገሽ ተዋት አታይችሁ ላይ ዘተና አራቱ ምን አሳያችሁ ባይዘው ያው ሩታናት መስሎ ያግሏ ነው አንደኛ ሚዜያችን እዚህ አገኛት ቆንጆ ጓደኛዬ ናት ታውቋት ስለዚህ አሁን ያስፈራማ እዛ ነገር ችግር የለውም ኖ መኒ ምንም ችግር የለውም ኑ ተጋበዙ ተብላችኋል ኖ መኒ ምንም ችግር የለውም ኑ እኛ ፍቅር እያሳየናችሁ ነው ኑና አብረን እናሳየን ጊዜያችን እየተባለ ጊዜ ኖ መኒ ብለሽ መጥቶ ሌላ ነገር እንድንል ከፈለግሽ አንልም ነይ ተጋበዢ አንቺ ወሬ አታውሪ ማቲ ንገርልን ኧረ በእግዚአብሔር ንገርልን ወሬ አታውሪ ነይና ከልባችን ነው እኛ እንዲህ የምንለው ነገር ሳይሆን መታችሁ ከኛ ጋር ደስታችሁ እንድታሳልፉልን ነው የምንፈልገው ኑ ኢንጆይ ኑ ኢንጆይ እስቲ ክፈተው ወለቤ ነይ ከረሜላ እንቀይራለን ሙዚቃ ጋይስ እንቀይራለን ፈታ እንላለን ለጥቂት ሰዓት የማስታወቂያ ሰዓት ነው ማቲ የጎደለ ነገር ካለ ነው ይጨምራል አረ ምንም የለም ሁሉ ዝግጁ ጋይስ መታችሁ ፈታ ዘና ነው በቃ ምንም እንዳታስቡ መተን ፈታ ዘና ነገ አይቀርም የሳይ ብሮ ይቻላል ይመጣል አንዴ ልፈታው ነገር ያ
አሁን እንደዚህ ቀየርከው፣ ቀጥሎ ያለው ነካከው፣ እንዳለ ነካከው፣ ግድ የለም ይመጣል። የለማ ሁለት ብቻ ነው ያለው። ይሄና ይኸውልህ በቃ አንዱ ነው ያለው። ኧረ አይደለም ነፍ ነው ያለው። ቢኒያም የለም። ቢኒያም ራሱ ምን ያደርጋል? ከስኪ ነው እቺን ሲመጣቀባት አንድ ደቂቃ ነው በቃ ያስወጣል። ከዛ በኋላ እኔንም ጭራሽ ይሄ ሁለት የሚለው ዘግቶብናል። ያው ቆይ እምቢ አለ። ኦኬ ዘግቶብን ነው ማትዬ። ቆይ ትንሽ ብቻ ትዕግስት ማቲ እንትና ቢኒ ዋይፋ አገናኝቶልን ከዛ ማለት ነው ከቤት ሲወጣ ዋይፋ ዲስኮኔክት ሆነ። ከዛ አረብኛ ነው በምን እሽኩልቲ በምን እናንብበው? ወይኔ ገዳዬ እንግዲህ ነው እንደምታዩት ነው ጋይስ። ነገ አይቀርም አይደል እንዴ? በዚህ ቦት ፓርቲ ላይ ሁላችሁም ተጋብዛችኋል። እስከ መጨረሻው ሰጥቼ ደግሞ ማለት ነው ማቲ ሊያስወጣ ነው። አዎ ሂድ እስከ መጨረሻው። ግድ የለም ሂድ፣ ችግር የለም። ካስወጣኝም ይውጣ። እሺ ወይኔ በላቸው። ሂድበት። ቆይ ንካው። የመጣልን ዝም ብለህ ነው። እሺ አሁን እንደገና እናስገባ። ቆይ ጌታን ቆይ አብርሃም ተረጋጋ። ኦኬ ቆይ አሁን ማቲ ላክ። አሁን ላክ ማቲ ላክ። what did this እስቲ ያ አያኒ እኔ እለያለሁ ማርቆስ። አሁን በቃ ይሄንን እኮ አልኩት። ይሄንን ባይዘ አረብኛ ማንበብ ጀምራለሁ እስከ ነገር። አራው ታነባለህ፣ በደንብ ነው የምታነበው። ኧረ ሲያምር እንዴት አባቱ ነው የሚያምረው። አንተ ውስጥ የት ነው ያለው? ይሄም ቲቪ ልጎርጉሮ እሰራለሁ። እያየ ነው አለ ሰርጉ ዲኮር እየሰራልን ነው ለነገ እና ለነገ እየሰራሁ እኮ ነው። እኔ አልተኛም። ለእናንተ ይታያቸዋል። ማቲ በአንተ በኩል ይከፈተልን የሰርግ ሙዚቃ። እዚህ እንኳን እናንተ ጋር ክፈቱ። ባይሆን ቤት እስከምገባ መጠበቅ አለባቸው። ምን ቢያደርጋን ጥሩ ነው? ቲቪውን ማለት ነው እንትና ቢኒ አገናኝቶት ሄደና በብቱ እስኪ ሞክረው፣ ድጋሚ ሞክረው፣ ሊሰራል ይችላል። መልዕክቱ እዛ ተገናኝቶልን ጠፋ። እሺ ላይ አይደለም ማቲ ስማኝማ፣ ወይ ዲቴል እኛ ቦታውን ምናምን አልነገርናቸው። ሲቀጥል ደግሞ እንደገና ሰዓቱን ምናምን የእኛ አቆጣጠርና የእናንተ ትንሽ ስለሚለያይ ያለውን ነገር ደግሞ ሞር በግልጽ ተነግራቸው ደስ ይለኛል። ጋይስ እንግዲህ ሰዓቱ የሚሆነው ነገ ከ4 ሰዓት ጀምሮ ነው እስከ 9 ሰዓት። የአብሬሽና የሩት የጋብቻ ስነስርዓት ላይ እናንተን ስለሚወዷችሁ እነሱም ይወዷችኋል። እናንተ ብቻ አይደል፣ እነሱም ስለሚወዷችሁ እናንተን ጋብዟችኋል። ስለዚህ በሰዓታችሁ እንድትገኙ። የት ነው ሎኬሽኑ? በጣም ቀላል ነው። ዴራ ውስጥ ነው። ጀዳፍ አልከናን ነው። ጀዳፍ ነግሬሃለሁ። ትንሽ ቆይቼ አረብኛ ለምዳለሁ። ማቲዬ አቋረጥንብህ፣ ጨርሰህ ሳታወራቸው። እንግዲህ ጋይስ ነገ ከ4 ሰዓት ጀምረው አብሬሽና ሩት እናንተን ጋብዟችኋል። ሁላችሁም ኢትዮጵያውያንና ትውልድ ኤርትራውያን መታችሁ እዛው ከነሱ ጋር ይሄንን ፕሮግራም እንድትጋበዙ ተጋብዛችኋል። ኑ እዛ እንገናኝ። በቃ ከነሱ ጋር ደስታ እናሳልፍ። ጋይስ ሁላችሁ መምጣት ትችላላችሁ። እስከ 150 ሰው ስለሚችል 150 ሰው መምጣት ይችላል። ይሄና ላይ ተጋበዛችሁ። ሰምታችኋል። ሎኬሽን ደግሞ ቀላል ነው። ዴራ ነው። ሁልጊዜ የማዘጋጅበት ጀዳፍ ከናን። ከፈለጋችሁ ለነሱ ስልክ ቁጥር ስጡ በውስጥ ማለት ነው። ከዛ ዋትስአፕ ላይ አድ እናረጋችኋለን። ሎኬሽን ይላክላችኋል ማለት ነው። ከዛ በቀላሉ ትመጣላችሁ።
ከዛም ባለፈ ደግሞ ለመግቢያ ምናምን ብለን እንትን ያልነው ነገር የለም። ሁላችሁም ተጋብዛችኋል እንዳጠቃላይ። እሺ ንገርልኝ ይሄንን ማለት ነው። ያው ሰምታችኋል እንግዲህ ያው እናንተ ብቻ አይደለም የምትወዷቸው እነሱም ይወዷቸዋል። ስለዚህ ኑ ተጋበዙልን ነው። ከኢትዮጵያ ድረስ መጥተው እናንተ እንድትጋበዙ ያደረጉት ነገር ነው። ስለዚህ ሁላችሁም በማቲ ቦት አይቀርም። ነገ ከ4 ሰዓት ጀምሮ እስከ 9 ሰዓት ፈታ ነው የምንለው። ለ5 ሰዓት ያለው መርከቡን የተከራዩት ለእናንተ ብለው ሰምታችኋል ሁላችሁ። እና ሌላው ደግሞ ማቲ ወይ እኔ 1-2 ሰው የሚያክል ሰው የአንድ ሰው ቦታ ያዘልኝ። እሺ ችግር የለም። እኔ አባት በዚህ አጋጣሚ ሁላችሁም ከልብ እናመሰግናለን። ማቲዬ ይህንን ነገር ቀለል አድርገን ማየት የለብንም። በጣም ብዙ